አህመየው አህመየው የሸሁድ የረሳ አህመየው የሸሁድ የረሳ ያገላብጣችኋል ፋጡማና ናንሻ አህመየው የደረሳው ሸህ ያገላብጣታል ፋጧና አንሻን ሰየድ እንዴት ናችሁ? ጉድ ሞርኒንግ አለሜዋ እንዴት ነሽልኝ ማሬዋ እንጂ ሚላዬ እንዴት እንደምወድሽ ታውቂያለሽ። ምንድን ነው አየህ፣ የኛው ታሪክ ነው፣ የሳውዲ ታሪክ ነው። ይወራ ስልላክለት ዌስተርን ፌክሰን ኤክሳስ እና ፋጡ ዮኒ እንዴ ለካ ሰው ያላየው አካውንቴን ፕራይቬት ነው ይላል። አልበረገጥኩትም እንዴ? አሁን ነው ያነሳሽው። ቅድም አስቸግሮን ነበር። ጅቦ ያስቸግሮት ነበር። ውስጥ ሰላም ነው? እግዚአብሔር ይመስገን። ትንሽ ረብሻ ቢኖርም አሪፍ ነው። የት ነው ረብሻ ያለው? ውስጥሽ ሰላም ነው ስትል ውስጤ ነው። ሌላ የት ይኖራል? ኢትዮጵያ ናቸው ማዳሞቼ ናቸው። አህመየው አንሻና ፋጦና ገባ። ማ አህመየው ማን ነው ደግሞ? አንድ አለ አህመየው የሚባል። የዚህ ታሪኩ ብዙ ነው። ይሁን እንዴ አበሻ ነው። የኢትዮጵያ ፖለቲካ በለው ውስብስብ ያለ ነው። እቺ እርጉዟ ጋር ተጣልቶ ወደዛችኛይቱ ሄዶ ያችኛይቱ ደግሞ ሚስትን አብረናት እንኖር ብለውት ብዙ ውስብስብ ያለ ነገር ነው። የእሱን እድል ግን ለምን ለኛ አይሰጠንም? አላህ ሲመርጥ ነው እንግዲህ። ቆንጅዬ ናቸው ሁለቱ። አያችኛይቷ እርጉዟ እንኳን ትንሽ ገጣጣ ነገር ነች። አረቦቹ አረብ ናቸው። አበሻ ነው እንጂ አረብማ ቢሆን ኧረ ይቺ ልጅ ይችኛዋ አረብ ነው የምትመስለው። ከታችን እንዲያጎነበሰችው ሆዷን የያዘችው። ሳውዲ ያሉ ሴቶቻችን በጣም ነው የሚያማምሩት። እንዴት ነው አንተ 3 ከ5 ያላገባኸው? ያው ታውቃለህ፣ አንዳንዴ አንግባባ የሚያማምሩ ሌላ ሰዎች ይዘብኝ መጣ። አባረርኳቸው። እንኳንም አባረርክልኝ። አይ በጣም እኮ አሪፍ ናቸው። እንዲህ ጅቦዬ እኮ አንቺ ሰልመሽ እኮ 4 የቀለብሽ ነው የሚቀልቡሽ። ከማዳም ላሽ ብለሽ የሚያኖሩሽ አይጠፋም። ሳውዲ እኮ የሴት ገንዘብ በልቶ ጠቅማጥ ነው። በተለይ ሳውዲ ጠቅማጥ ነው የሚለቅም። እንዴት ለፍቶ እንደሚያመጣ ትንሽ እንት ቤት አጥባ ያመጣችውን ገንዘብ መብላትማ ኃጢአት። አይ ላርስ ብላ አሁን እኔ የምሰራው ይበቃናል ብለው 4 ተደራጅተው ቢያኖሩ ምንድን ነው ችግር? ይከብዳል። ሆዴ ዘመድ አይደል እንዴ? ምን ችግር አለ? ሆዴ ዘመድ አይደል? ሆዲያውም በቺክ ነው የሚኖረው። አይመስለኝም። ከዛች ተፋታ ወደዚች መጣ። መቀያየር ነው። ታኖረዋለች እንጂ ሽቦ አልጋ ምን ያደርጋል? አይ አሁን መንቀሳቀስ ጀምሯል። ያው እንግዲህ ወፍ እኔ አሁን ምን መሰለህ፣ አሁን እኔ ታውቀኛለህ፣ ጸባይ ከገዛው ቆየው። የእግዚአብሔር ምን አንተማ በጌታ ሳትሆን አቀርም እየጠረጠርኩ ስለ በቃ ሰዎች እንዲገፋፉኛል። እኔ በቃ ከዓላማ ይፍንክቻለሁ። ፓስተር ዮዳብ ግን አንድ ስራ የሰራው አንተ ላይ ብቻ ነው። አይ ፓስተር ዮዳብ እሱ ባልጎኔን ጥሩ ያደርገኛል። ተቀያየራችሁ እኮ መንፈሱን ወስደህ ያንተን ሰጠኸው። ይህ እኮ ይቀያየራል። መሳደብ ጀመረ እኮ ሰምተዋል እንዴ? ይለጠልጣል መሳደብ። አሁን ደግሞ የአንተ ተቃራኒ የሆኑ እነ ኦርቶዶክስ አባቶቻችንን አማራም ሆነ አንተ ኦሮሞ ሆነ መሰለኝ። አሁን እኔ ነው ኢትዮጵያዊ ነኝ ከድሮም አሁንም ወደፊት። አብይ እየተመቸኝ ነው። አሁን ሜጋ ፕሮጀክቶች ስላመጣ ተመችቶኛል። ብዙ አባይ ግድቡ ስላለቀ ነው ነዳጁ ስለወጣ ምናምን ተደስቻለሁ። አዲስ አበባን ደግሞ ፓሪስ አድርጓታል። የመጨረሻ አምሮባታል። ገጠሮች አካባቢ ስትሄድ ደግሞ አማራ ክልል፣ ትግራይ ክልል ደግሞ ፓሪስ አልሆኑ ታንክ ያ ገጠሩን ምን ማድረግ ይችል መሰለ?
እንደው አማራውም ሆነ የትግራይ ክልል ውጭ የሚኖር ህዝብ ብዙ ነው አይደለ? ህዝቡ አዋጥቶ ያችን በአጭር ጊዜ ማልማት ይችላል። በአጭር ጊዜ ነው ያባት ጌታን ውጭ ያለው አማራ ገንዘብ የሚያወጣው ቲክታክ ላይ ጊፍት የሚሰጠው አማራ ጎንደርና ጎጃምን ዱባይ ማድረግ ይችላል። የትግራይን ልጅም ትግራይን ሀደይ ትግራይ ወርቅ ትግራይ የሚላትን ወርቅ ማድረግ ይችላል። አብይ አህመድ እኮ ፍራውል በለው እንዴ ይቅርታ አግላል ሸራተን ፍራውል ነው በቃ የሆነ ሸዋሸዋ ነው የሚሰራው ምናምን ካለ ጦርነት መኖር አይችልም። መች ሸዋሸዋ ተሰራ? ሰው ዝም ብሎ አበደ እንጂ ማን ተነካ? ማንም ሳይነካ ህዝቡ እኮ አበደ እንጂ ጀማል ነው እንበለው። አረ ፊራማ ጸዴ ናት ጌታ ፊራ ጸዴ ነው። ግን ሀገራችን ሰው ምን መሰለ ይቀናል። አበሻ አለ ስትባል ደሙ ይፈላል። ምክንያቱም አብዛኛው ፎከት ስለሆነ አለ ስትባል ይናደዳል። ሌላ ታሪክ የለም። አይ የለው መኖር የለው ማን የሌለው እግዚአብሔርን የለውም ፍራውን አይ እንደው የሆነ ለዚህ አግዘኝ ብትለው ኖሮ ትደነግጥ ነበር። እስቲ ለእኔ አሁን አንድ $15,000 ይላክልኝ ላስ አረግሽዋ ምንድን ነው ላስላስ አረግሽው? አይ ሳትለው በፊት ለዚህ ቸግሮኝ ነው ብለህ እንደ ወንድም ብታወራው ጌታ ምስክሬ ይለቅብሃል። መኖሩና ለመኖሩን ለማረጋገጥ ነው ነገርኩ እኮ ይለቅብሃል አልኩ። አንተ አሁን በፍቅር ፊራዬ እንደዚህ ሆኖ ነው የሆነ ሀገር መሄጃ ብትለው ኖሮ ድንግጥ ብሎ ነበር የሚለቅብህ። ግን የለውም እግዚአብሔርን የለውም። ብዙ ሰዎች ያውቁታል እኮ የለውም ነው። ታዲያ የሌለው ሰው ሊሆን ማኛ ይከፍለዋል የሚባለው እንዴት ክላሽ አያደርግ? አላምንም። ለአንተ ይከፍላል ብዬ አላምንም። ለአንተ እንዴ ለአንተ ቢከፍል አሁን እኮ እኛ ጋር እዚህ አታወራም ነበር እኮ እንደሚያሳየው ብር ከሆነ ክላሽ ብር ለአንተ ቀላል አይደለም እንዴ? እሱ አሁን 700,000 ምናምን እሰጣለሁ የሚለው ለአንተ $200,000 ቢሰጥ አስበዋል ይሁን ይሰጠኛል። እኔ ብጠይቀው አይሰጠኝም አይደለም ይሰጠኛል። አይሰጥም። ያንን የለውም እግዚአብሔር ብለው ይሰጠኛል። እኔ ሼመኛ ስለሆንኩ እንጂ ብለው ይለቅብኛል። እንዳትሸወድ ብለው ይለቅብኝና እኔም ቀልቤ ይገፈፋል። ገባ? መቼም አይለቅም። ጥሩ አይመጣም። ምንም ጥቅም የለውም። ገባ? ቴምርን እኮ 2 ወር የተከራከረ ሰው እኮ ነው። አቦይ እንገንዘብ ነው። ምን ሆነ መሰለህ እኔ በስነ ስርዓት ሰው ትራኩን ገዝቶ አጋሽቶ አጥፍቶ ምን ብሎ ሰው ላይ ታብዳለ እንዴ? ማለት ሀብታም ቢሆን በዛ ደረጃ ያንን ሁሉ ሚሊዮን ብር ቢኖረው ይህን ብር አትጨማለቅብኝ፣ ስሜን አታጥፊ ማለት የሚችል አንዳንድ ሀብታም ደግሞ ታወራለቻ። ተቀበልኩት አፍንጫውን ይዤ ያጭበረበረኝን ተቀበልኩ ብሎ እንደገና ስም ይጠፋል። በሁለት ሰጠም እኮ ትሰደባለህ፣ ባሰጠም ትሰደባለህ። አሁን እግዚአብሔር ምስክሬ ነው የምልህ $40,000 አውጥቶ ቢሰጣት ይሄው አፍንጫውን ይዤ ተቀብዬ ይሄን ሌባ ተቀበልኩት ብላ ደግሞ ስድብ ትጀምራለች። ስለዚህ ሰጥቶም ተሰድቦ ሳይሰጥም ተሰድቦ ከሚሆን ነው ትጩ ምንም አታመጣ። ገባ? ለሚያከብር እንጂ የምታግዘው ለሚሰድብ ሰው አታግዝም። ይሄ የስራው ባህሪ ነው። ጅቦ ምን መሰለህ ዮኒ፣ እኔ አሁን አንዳንዴ መጽሐፍ ቅዱስም እንደማንበብ ያደርገኛል፣ ቁርአንንም የተለያዩ እምነቶችን ትንሽ ገረፍ እያደነኩሽ ነው። እና ምን መሰለህ ህዝብ መሪውን ይመስላል ይላል እና አብዛኛው ህዝቡን ስታየው የሆነ ያልሆነ ነገር ነው እየተቀየረብ አይደለም። ይሄ ህዝብ ግን አንዱ አጭበርባሪ ያ ምን መሰለህ ፊራ የደበራቸው ከኔ ጋር ስለተጣሉ ብቻ ነው እንዳለ እኔ አሁን ፍራውልን ብሰድበው ልንገርሽ አይደል ያራዳለች ፍራውልን ብሰድበው አያችሁ ዮኒ ማኛ ማመን ቀብሮ ነው ይላል። መልሰው ይልሱኛል። ከዚህ በፊት እኮ ፍራውልን አጭጄዋለሁ፣ ሰድቤዋለሁ። ቪዲዮ ስለዚህ እንደገና ከፍሎ ነው የተስማማ ነው። ከዛ በኋላ እውነቱን ስትናገር ነበር እንደሌለው ሿሿ እንደሆነ አገር ላይ ብዙ የዛኔ የተናገርከው እውነት ነው። አሁን እንዴት አለው አያ አይደለ? ከዛ ደግሞ እንደዛ ይኸውላችሁ ዮኒ ማኛ ማለት እንዲህ ነው ብለው ሙልጭ አረጉኝ። እኔ አሁን ለምንም አይታመን ከፍራውል ጋር ተጣልተሽ የተናገርሽው ነገር ልክ የለው ሿሿ እንደሚሰራ እከሌን ስም እየጠቀስኩ ነው። ከፍሎኝ ነው ሳይከፍለኝ ነው
መከፈሉን አለመከፈሉን ሳይሆን የዛን ያወራው ልክ አበሻ ነበር። ምን መሰለህ እኔ ከሆንኩኝ ክፍያ አለ ዝም ብዬ አልስማማም። እኔ ስማኝ ጅቦ ቆይ እሱን ተዋውን አዳም የዛን ሰዓት ስትጣሉ ያወራው ልክ ነበር። እናቴን ልክ ነበር። አሁን ምን ቀየረው? እዚህ ሀብት ላይ ነው ጥያቄ። መክፈል አይከፍልም፣ እርግጠኛ ነኝ የለውምም፣ አይከፍልምም። እናቴ ትሙት። ኖ ምን መሰለህ እዮድ አሁን ልንገርህ፣ ፍራውል ረድቷል ወይስ አልረዳም? ሶሻል ሚዲያ ላይ በኢትዮጵያ ብር በኢትዮጵያ ብር ረድቷል። አንዳንዴ ደግሞ ብዙዎቹ የሆነ አንዳንዴ ምን መሰለህ አሁን ሚዲያ ላይ ተውና ጅቦዬ ፍራውል ኢቲቻ ረድቷል አልረዳም? ሶሻል ሚዲያ ላይ ካለ ነው ማን ነው የረዳው? ከማንም በላይ ብዙ በድብቅ የረዱ ወንድሞቻችን አሉ። በጣም ብዙ ከሊ ስማቸው እንዲጠቀስ እንኳን የማይፈልጉ አሉ። ከፍራውል ውሸቱን ተው እና ሶሻል ሚዲያ ከሚታወቁ ሰዎች ከምን ሰዎች ማን ነው የሚረዳው? እኔ ፍራውል ከረዳቸው ይልቅ በጣም ያሳቀቃቸው ብዙዎች ናቸው ባይ ነኝ። ይቅርታ ግን ምን አድርጎ አልሰጥም ማለት ትሳቀቃለህ እንዴ? እንደዛ ሳይሆን ይሁን እያባቴ አንዳንድ ሰው ሚዲያ ላይ ወጥቶ ሲረዳ ወደ ራሳችን ጉዳይ እንግባ። እኔ ጓደኛዬ ስለሆነ ብሞት አሳልፌ አልሰጠውም። አንድ ነገር እነግርሃለሁ፣ ሚሊዮን ሰው ሲገድል ባየው ደግ አደረክ ሚሊዮን ድገም ነው የምለው። እኔ በጓደኞቼ ቀልዳ አልሰማህም። ጌታ ምስክሬ ነው የምለው። እኔ አሁን በጓደኞቼ ተሙ ሚሊዮን ሰው ገደልኩ ቢለኝ ጨምር ነው የምለው። ልክ ነህ ነው የምለው። እኔም በሀሳብሽ እኮ ለጓደኞቼ በጣም ሎያል ነኝ። እኔ ማኛው ማለት አልሰማህም። ጭብጨባን ሰምቼ ጓሮን ሰምቼ እኔ አሁን ፊራ ባያጠፋ በውስጥ ረግጠዋለሁ። ደውዬ እንደዚህ አልተመቸኝ እምላለሁ እንጂ ሞቴን እመርጣለሁ። አሳልፌ አልሰጠም። ማንም መታነቅ ይችላል። ተሙ ቢመጣ ያጠፋ ግደለኝ በውስጥ እንጂ በውጭ አላወራም። እኔ አንድ ነገር አምናለሁ፣ ጓደኝነት ከቤተሰብም በላይ እንደሆነ፣ ሚስጥርን የምታጋራው የምትቀርበው፣ ለወንድም የማትነግረውን ለጓደኛ የምታካፍለው ነው። ጓደኝነት ከቤተሰብም ከምንም በላይ ነው ብዬ አምናለሁ። ለእናትና ለአባት ሁሉ የማትነግረውን ለጓደኛ ነው እና ጥሩ ጓደኛ ደግሞ አይገኝም በአሁኑ ጊዜ እና እንደዚህ አይነት ጥሩ ጓደኛ በመሆን እነሱ ሊኮርብ ይገባል። ቅድም ስታወራ እየሰማው ነበር አንተ ቤት፣ ያውም እየሳኩኝ የኮመንቴን እያየሽ ነበር እያየውን ነበር እና ስለ አማራው ትግል ስታወራ ነበር እና የአማራ ትግል 3 ዓመት ሆነው። አብይ አህመድም እኮ ትግሉን 3 ዓመት አደረገ። አጠፋችኋለሁ ዘኞ ማክሰኞ እያለ እንዲህ ነገር ትንሽ ለሙድ አሪፍ ነው። እንዴት ለሙድ የሰው ልጅ ነፍስ በጓድ ቀብረ ገብተህ ብቅ ጥልቅ እያልክ እንዴት ነው ጦርነት የሚያልቅ? ማለት በቃ ልናጠፋቸው ነው ደርሰን። አይ በስነ ስርዓት ፊት ለፊት መጣው አይጋፈጡም። ብቅ ጥልቅ ነው ጭውውጤው። ገብቷል። ብቅ ጥልቅም እያሉ አሁን ለምሳሌ የትግራይ ጦርነት ላይ ፊት ለፊት ነው ገባ። ትግራይ መጣ ጦርነት ላይ ነኝ አለ። በሚችሉት ተፋለሙ። የሆነው ሆነ፣ የሆነው ጉዳይ ሆነ። ዓለም አወቀው፣ ምን አወቀው። ከዛ በኋላ ምን ሆነ? አደባባይ ላይ እርቅ ተፈጠረ አይደለም? ስምምነት ተፈጠረ፣ አለቀ። የአማራው ይኸው አብይ ጎጃም ይሄዳል፣ ጎንደር ይሄዳል፣ ሳይክል ይነዳል፣ መርከብ ላይ ይዞራል። ምን ይላል? ጀልባ ላይ ይዞራል። የቱ ጋር ነው ታዲያ ጦርነት ያለው? ጎንደር ላይ ዘሜ እንዳየው የሆነች ቦታ ላይ ቺክ ሲያገኝ ይወልድበታል። ግዛቱ ነው። የሆነ አብይ ጎጃምና ጎንደር ስለታየ ብቻ አይደለም። አንዳንድ ቪዲዮዎችን ባጋራ ፋኖች የማረኩት የኢትዮጵያ መከላከያ ሰራዊትን ብታይ እውነት አብይን አጅበውት መጥተው ተይዘው ነው ትላለህ አንተ። ኧረ ያስቀኛል። ምን እንደሚሉ ታውቃለህ? እሱ ነገር የህዋትን እኮ ኤዲት እያደረጉ ነው። ህዋት የማረከችውን በፊት እሺ እያስጨፍሯቸው ፋኖ ይችላል እያሉ ሲያስጨፍሯቸው የነበሩት ታዲያ ምን ችግር አለው? ሶስት ሰው ይዘህ ማስጨፈር ትችላለህ። ምን ጣጣ አለው? እኔ እንዲያው በሳቅ የሚገሉኝ ህወሓት የሀገር ማርኮ ምንድነው የሆነ ያስብላቸው ነበር እና የሚያስቅ ቪዲዮዎች አይቻለሁ። ህወሓት የማረከው በጣም ብዙ ነበረ ማረሳው እና እንደ ደርግ አባቶቻችን አሁንም ትደገማላችሁ። አባቶቻችን ተማርከዋል። የሱ ልድገምልህ። አባቶቻችን ተማርከዋል፣ እኛም ተደጉመናል። አባታችን ተማርከዋል፣ እኛም ተደግመናል። ከዛ ደግሞ በወሎ ላይ አልሰማሁም እንዴ? አባታችን ተማርኳል፣ እኛም ተደግመናል በሉ እየተባለ
ታሪክ ሲቀበል እኛ እንኳን አልቆላታል። አንጫወትም ፈታ እያልን አባቴ። አንተንም የሚወዱ ሰዎች አሉ፣ እኔም ወዳጆች አሉ። ያ ትክክል የሚወዱን አሉ። እና ያንታውን እግዚአብሔር ምስክሬ ሜንታሊቲ በጣም ተቀይሯል። በጣም በስለሃል። ምንድን ነው ነገሩ? አመሰግናለሁ። አሁን የተቀየርኩበት ነገር ጌታን የመቼ ነው የበሰልሽው እኮ ያራዳ ልጅ። የተቀየርኩበትን ነገር ልንገር በሶስት አይነት መንገድ። አንደኛው ለምሳሌ ኦሮሞን ወይ አማራን እኔ ትግራዋይ ነኝ ብለህ ስትሳደብ አንዳንድ የተናደዱ ተጋሮች ሊደሰቱብህ ይችላሉ። ብዙ ተጋሮች ይጎዱብሃል። በጣም ብዙ ተጋሮች ይጎዳሉ። ለምሳሌ ከኦሮሞ ጋር የሚኖር ትግራዋይ ይኖራል፣ ከአማራ ጋር የሚኖር ትግራዋይ ይኖራል። እኔ እንደዚህ የወጣ ነገር ስናገር እነዛ ሰዎች ላይ ምን ያድራል? አየህ፣ ያ ሰው አንገቱን ደፍቶ ሰርቶ የሰው ልጅ እንለያያለን። ሁሉም ትግራዋይ እኩል አይደለም፣ ይለያያል። በአማራ ስር የሚሰራ አለ፣ ትግራዋይ ደግሞ አማራን የሚያሰራ አለ። አየህ፣ በዚህ ደረጃ በጣም ዝብርቅርቅ ያለ ህይወት፣ ሁላችንም ጥሩ ህይወት አንኖርም እና መጥፎ ነገር ስትሳደብ ለዛ ሰው ትጎደዋል። አንተ ያለበት ቦታ ማንም ላይ ደርስ ይችላል። አንተ ያለበት ቦታ ማንም ላይ ነካ ይችላል። ምንም ላይ መጣብ ይችላል። ግን ብዙ ድሃዎች አሉ፣ በጣም ብዙ ድሃዎች፣ ብዙ ምስኪኖች አሉ እና የእነሱንም እንጀራ ገመድ ነው መበጠሱን። ኑሩልኝ የኔዎቹ 3 አበባ። ሁለተኛ ነገር ደግሞ እኔ ተወልጄ ያደግኩበት አካባቢ እየሰማኝ ነው ይሆን? እየሰማኝ ሚስቴ ሀይ ብላኝ ለዛ ባለ ሚስቴ እኔማ ከየት ይምጣ ሚስታለው አንተ ብዙ እንትን ስለምትል ነው እንጂ ነፍ ነው። ጅቡዬ ነፍ ሚስት አለ፣ አንተ ፍላጎት የለም እንጂ እና ጸባይ ነው ትሪፕል ነው። ቆይ እኛም እናሸንፋለና ላሆሬ አባቴ ትሪፕሉን እንጫወትና ያዙኝ። ጸባይን የቀየርኩበትን ምክንያት ግን ብታዳምጠኝ እስከነ ትሪፕሉ አሪፍ ደብል ነው ነገር አዳምጣለሁ። ትሪፕል ነው የኔ ቤተሰብ፣ ነፍስ ይዋደቃል። ትሪፕል ላይ ነው ዮናስ። የተቀየርኩበትን ነገር መስማት አልፈለገም። ይመቸው። ይኸው ቀጥል አባቴ። ወደ ሁለተኛው ሲሄድልህ ደግሞ የትግራይ ማህበረሰብ ታውቃለህ፣ በእምነትም በምንም ከፍ ያሉ ናቸው እና ትግራይን ወክሎ ከመሳደብ ይልቅ ትግራይን ወክለው ጨዋ መሆን ያስከብራል አይደል? ዮኒ በጣም እስማማለሁ። እንዴ ትቀልዳለህ እንዴ? ተሳደቡ። አሁን ቢሰድቡኝ ሁሉ ስቄ ነው የማልፈው። ቴንኪው እላቸዋለሁ። በቃ ሽኩረን ምናምን እላቸዋለሁ። እውነት ነው ይሄ ለየት የሚያደርጉ። ግን ዜዶ ሰላም ነች? በዚህ አጋጣሚ ዜዶ ታሳዝናለች። ሰሞኑን እየቀጧት ነው ዜዶ ማሪ አፈላቻ። እሷም አታርፍማ። ማፍላት ጥሩ አይደለም። ሊያሾ ትግራዊት ናት ተብላ ትታማለች። 2 አንበሳ ለአማራይቱ ምን ይሄን ጌም እኮ ወደ ዘር እየወሰዱት ነው። አላየህ? አይ ማሪ የኔ ጓደኛዬ ነው። መቼም ከማሪ ጋር እንጣላም። ሂዝ ብራዘር ቱ ሚ። የቄራ ልጅ እኮ ነው። አዲስ አበባ ልጅ ጋር እኮ አትጣላም በጭራሽ። አረ ማሪ ኤርትራ ነው ዮናስ። ኖ የአዲስ አበባ ልጅ አይምሰል። እዛ ጋር ኤርትራዊነቱን ስለሚያውቁ ምናምን ነገር እንትን ይላል እንጂ አብዛኛው ውሎ ጨዋታው ምኑ ብትል ከኢትዮጵያውያኖች ጋር በጣም ነው። ኤርትራውያን ኢንተርኔት ስለሌላቸው ነው። የት ያገኛቸዋል? ገደለኝ እንጂ ጌታን ነው የምልህ። ኤርትራውያን ሞር ከኛ ጋር ፍቅር አላቸው ታውቃለህ። እንደው አንዳንድ ፖለቲካ ይደብራል እንጂ አብዛኛው ኤርትራዊ ከኢትዮጵያውያን ጋር ያለው ፍቅር የተለየ ነው። እንዲያውም በጋብቻ ደረጃ ብታይ አብዛኛው ኤርትራዊ የሚያገባው ኢትዮጵያውያንን ነው። ሌላ እንኳን ዜጋ ያገባል አይመስለኝም። የፍቅር እንኳን አይመስለኝም። የፎንቃል ይወዱናል። እሱን ነው የምለው። ጌታ ፍቅር አይመስለኝም። ያ ከኢትዮጵያ ውጭ ኤርትራ መኖር ስለማችልም ይሆናል አንዳንዴ ስታየው።
አይ ማሪ ምንም ቢሆን ምልህ አብዛኛው ውሎ ምኑ እንትን ነው። ቀጥልና አሁን ትልቅ ነገር ተናገርክ። እኔ አሁን ዘሬ አገው ነው ብያለሁ። ማን ይስደበኝ? አገው ደግሞ መስሚያው ተቀጧ ትቀይራለህ። ይሄ እኮ ነው ችግሩ። እቀይረዋለሁ ስፈልግ። አየህ እንዲህ ነው ያራዳ ልጅ ተፈውዘዋል። ኦሮሞ ልሆን ይችላለሁ ነገር አካም ቡልተኒ ልል ይችላል። ምን ይላል? ኦሮሞ ሆነ ስታወራ ነበር ስሰማ ነበር። ይሁን በስማ ታዲያ አካም ቡልተኒ እኮ ነኝ። ኦሮሞ ጨዋዎች ናቸው። ኦሮሞችን እንዴ ምናምን ስማ፣ ሶሻል ሚዲያ ላይ ግን የሚሳደብ ኦሮሞ ጠፋ እኮ በጌታ በኢየሱስ ስም። ዳልቻ ነበር ታሰረ። ከብቱንማ ያው አገድ ነው። ከብቱንማ ገባ እኮ አስገባ ነው ገባ። ሙሉ ኦሮሞ ተሳዳቢ እንደሆነ በአንድ ሰው አየህ አይደለ? በአንድ ሰው ኦሮሞ ተሳዳቢ ነው ተብሎ ስሙ ሲጠፋ ነበር። ያን ከብት ወደ በረቱ ስታስገባው ኦሮሞ ስድብ የሚባል እንደማያውቅ አየኸው። በቃ አያውቅም። አየው እኮ ዮናስ አባቴ አየው። በሚገርም ሁኔታ ይኸው ኦሮሞ ስድብ አያውቅም ስለ እውነት ነው። ትንሽ አማራው ላይ እና ኦርቶዶክስ ላይ ጠንከር አድርግ። ለምን እንደሆነ ባይገባ ይሄ የመንግስት ይመስላል። ጠነከሩና አብረን ቆለጥ በቆለጥ ሆነን ይሄ ነው ታሪኩ። የመንግስት እጅ አለበት ብዬ አስባለሁ። ትንሽ ጌታሪ ወራት የመንግስት እጅ ማለት ነው። አብረን ቆለጥ በቆለጥ ሆነን እንጂ ችግር የለውም። እኔ እኮ ለፈታኝ ሰው ፈታለሁ። ታርፍኝ የለ ብሮ። አዎ እሱማ አውቃለሁ። ግን እቺ ነገር የመንግስት እጅ የለባትም። ግን እርግጠኛ ነኝ ይሆን እንደው መንግስት እጅ የሚኖረው ኢትዮጵያ ከገባው በኋላ ግን በጣም ከመንግስት ጋር በጥሩ ዲፕሎማሲ መንገድ የምሰራ ይመስለኛል። ጌታ ሀገሬን ማገዝ መጥቃንፈለጋ ሚዲያ ላይ ብቻ ሳይሆን በመንግስት ደረጃም እየሆነብኝ እኮ ግራ ተጋብቼ ነው። መንግስት የቱ ጋር የመንግስቱ አሁን ለምሳሌ ካልከኝ ቢያንስ የሚታማው አያና ነው አይደል? አያና የትኛው ጥላቻ ሲሰብክ አይተው? አመሰግናለሁ። አያና ሳይሆን አሁን በኢትዮጵያ ኦርቶዶክስ የሚታማው ካድሬ ተብሎ የሚታማው አያና ብታመጣው ቀና ብሎ ሰው የሚያይ ሰው አይደለም። ካድሬነት አይደለም። እሱማ እሱ እዚህ ነው። አሁን ለምሳሌ አብይ አህመድ ከዚህ በፊት ቪዲዮዎችንም አዘጋጅቻለሁ በዚህ ጉዳይ ልናገር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት ውስጥ ፋኖን ታሰለጥላለች። ምን ማለት ነው? እኔ ጥርጥር የለኝም። ጌታን ጥርጥር የለኝም። ምን ከጠየቅ ጥላቻ እኮ ነኝ። ለምን መሰለህ? አንድ ቤተ ሁለተኛ ነገር ልዘግብህና ከዋሸው ዋሸ ትለኛል። እሺ ለቅሶ ቤት ሽጉጥ የሚሸጉጥ የሚተኩስ ለንግስ ሽጉጥ ሲተኩስ የሚውል ለለቅሶ ለሰርግ ሽጉጥ የሚተኩስ ለክርስትና ሽጉጥ የሚተኩስ ቸርች አይተኩስም ብላ አትለኝም። ይተኩሳል። ግልጽ ነው። ይሄ ምንም ጥያቄ የለው። ገብቷል። ለንግስ ጊዜ ሽጉጥ ሲተኩስ የሚውል ቸርች ውስጥ ሽጉጥ የለም አትለኝም። ጎጃምና ጎንደር በደንብ አለ። እንደዛ እኮ አይደለም ግን አቀራረቡ ሰምተሃል። ግን አብይ አህመድ ያለው በፈለከው ተደው የኢትዮጵያ ቤተክርስቲያን ገዳማት ውስጥ ታሰለጥናለች፣ ታስታጥቃለች። እኔ አንድ ጥያቄ ልጠይቅ ወይዬ ማይሻዬ፣ ቆይ አንድ ከባድ ሚዛን ጓደኛዬን ሰላም ልበልበት ነገር አትፈልግም? እሺ ማሂ ኪችን የኔ ብራንድ አለሽልኝ፣ ኑሪልኝ። የኔ ቀጥል። ሁለተኛ ነገር ደግሞ ጥምቀት መስቀል ምናምን አካባቢ ላይ የኢትዮጵያ አረንጓዴ ቢጫ ቀይ ከነጠላቸው ላይ እየገፈፉ አንዳንድ የማርያምን ስዕል ይዛችሁ እንዳትወጡ ስዕል ምናምን። በህወሓት ጊዜ አልነበረም? ጀለሴ ምን ነው ዛሬ አዲስ አረጌታ መስከረ? እኔ በህወሓት ጊዜ ካድሬ ነበርኩ። በህወሓት ጊዜ እኛ ቀውጥ የምናደርገው እኛ አልነበረን እንዴ? እኔ ካድሬ ነበር። ከልብሳቸው ላይ እየቀደዱ መልበስ እንኳን አችልም። እናት ወልዳል። አረንጓዴ ቢጫ ቀይ በጭራሽ አትችልም። ምኑን ጌታ ፊኛን ነው የሚረግጥላ አጋዚ መጥቶ። እኔ እኮ የካድሬ እኮ ነኝ። ሆኒ በኃይለኛው ነበርኩ። ውሸት ምንም አያረግም። የኔ አባት ካድሬ ነበር ካንተ። እኔ ከባድ ሚዛን እና እንዴት በህወሓት ጊዜ እኮ የሚፈለጉት የተማሩና ሱፍ የለበሱ ናቸው እንጂ እንዳሁኑ ገበሬ የሚያሳድድ መንግስት እኮ አይደለም እኮ። ተው እንጂ ዮናስ። ኖ እውነቱን እንነጋገራ። በህወሓት ጊዜ አረንጓዴ ቢጫ ቀይ ለብሰ መውጣት አትችልም።
አትችልም። እናት ወልዳለች። ፊኛ ነበር የአዲስ አበባ ልጅ። ፊኛው ልሙጡ ነው የሚሉት። ልሙጥ ብለው ስም ያወጡለት ራሱ ህዋቶች ናቸው። አትችልም። ልሙጡ ብለው ያወጡለት እንዲያውም ፒተር የለጠፈው አለ። ልሙጥ ብለው ሽሮ አስቀምጦ የእንትኑን ይኸውልህ ልሙጡን ባንዲራ ብለው አረንጓዴ ቢጫ ቀዩን ሽሮ ከስር ከዛ ባለኮከቡን አድርጎ ከስር ደግሞ በየአይነቱ አድርጎ ፖስቶ ያውቃል ፒተር። ብቻ አሁን እንደው መሀል ላይ ያ ቀዳዳው ያኔ የኦርቶዶክስ ቤተክርስቲያን ጥላቻ አብይ አህመድ የኦርቶዶክስን ብቻ ሳይሆን የመጅሊስም ጥላቻ አለበት። ለምሳሌ ያክል አባቶች ትላልቅ አባቶች ተጣሉ ብሎ ራሱ በፈጠረው ሴራ ሲያስታርቃቸው አንዳንዴ እንደ ነብይም ያደርገዋል። ተጣልተዋል እንጂ ሳይጣሉ ምን አገባው ነው። ይሄ የመንግስት ሴራ ነው። ሼሆች አንዴ ልጨርስ፣ እንደው በእግዚአብሔር ይሆን ያስጨርሰኝ። ሁለት ሼሆች ቢቹማ ይችላል፣ ቁማሩን በልቶታል። ማንም አይችለውም። ቁማር አሁን በእምነት ቁማር መጫወት አሁን ትላልቅ የሼሆች ተጣልከው አስታረቀ። አሁን እኔ አንዳንዴ ይገርመኛል። ስራ አይደለም እንደዚህ ትላልቅ አባቶችን ባስታረቅ የቻለ ሰው ደብረ ጽዮንና ጌታቸው ረዳ ለምን ማስታረቅ አቃተው? ደብረ ጽዮን ስልጣን ትወዳለች፣ መውረድ አትወድም እኮ ማለት እነዚህ ማስታረቅ አይችልም። ከስልጣኗ መውረድና ግሎቫን ማውጣት አትወድም። ደፂ ግላቡ ራሱን ለመጠንቀቅ ነው፣ ህዝብንም ለማስጠንቀቅ ያክል ነው። እኔ የሚያስቀኝ በዛ ጊዜ በጦርነት ላይ ሆኖ ግሎቭ አድርጎ ኮማንድ ፖስት ይፖስታል፣ መግለጫ ይሰጣል። ጦርነት ላይ ሆኖ እጁን ጓንት ያደርጋል። ጓንች የሚያተርፈው መስሎት ያው ግን ተርፏል፣ እንደምታየው ተርፏል። የኤርትራ ጄኔራሎች በኮሮና ሲያልቁ እነሱ ምንም አልሆኑም። ሰው ጦርነት ላይ በጥይት እየተፈጀ በኮሮና እተርፋለሁ ብሎ ግላቭ የሚያደርግ ከባድ ሚዛን ነው። ደፂና ይመቸኝ። በትግራይ ጦርነት ታስታውሳለህ? የኤርትራ ጄኔራሎች በኮሮና ሲያልቁ አስታውሳለሁ። ያለቁት ግን በኮሮና አይደለም፣ በቲዲኤፍ ነው። የኢትዮጵያ መከላከያ ሰራዊት ግላብ የጠቀማት ለዛ ነው። ደፂ አልሞተችም። አንዱ ምን እንዳለኝ ታውቃለህ? የኤርትራ ጀነራሎች በጣም ወጣቱ ብሎ የ90 ዓመት ሽማግሌ እንደዚህ ጨርጭሶ ፎቶ ለቀቀ። የኤርትራ ወጣቱ ጀነራል ብሎ ምክንያቱም ከዛ ወዲያ ያልተሾሙማ እና ሰው ያስቃል። በቃ ያጫውታል። ዮኒ መስቀል አድርጎ ኤርትራ ትበል ይላል። እዚህ ጋር መስቀል አድርጓል። የቤተ ክርስቲያን ኤርትራ እኮ የራሱ የሆነ ምን አልከኝ? ኤርትራ እኮ የራሱ የሆነ ቤተ ክርስቲያን አላት። መስቀል አድርጎ ጌች ምቾት እንጂ ጭቅጭቅ አይወድም። ጌቹ ያራዳ ልጅ ነው፣ የከተማ ልጅ አይደል? አይጌች ይመ ፈልሰስ ብሎ ነው አሁን ያለው። ውስኪውን እየጨለጠ ፈታ እያለ አሁን ፈታ ይላል። እዛ ደጽዬ እዛ ታጓራለህ ደግሞ የሚበላው አቶ እንደዛ። እሱን ልንገር ዮኒ፣ እኔ በቅርበት የትግራይ ጦርነትን ስከታተል ነበርና ጌታቸው ረዳ መሄድ አቅቶት የተንቤንን ተራራ እናቴን ቲዴፎች ወጣት ቲዴፎች ነበሩ አዝለው በበቅሎ በምናምን ሲያሻግሩት የነበሩት አሁን እነሱ አሁንም እዛው ችግር ነው ይስጣቸው እና ጌች ፈልሰስ ብሎ እየጠጣ ነው ስትል ትንሽ እንደው ኔክሰስ ፌክሰስ አይሆንም ነገር። ምክንያቱም ነገራቸው የሚሆነውን ነገር ተናገረ። ጦርነት አያስፈልገንም፣ በስምምነት ላይ እንኖር፣ በስምምነት ላይ እናድርጋለን። ይሄን ነገር አልሰማ ካለ ማለት ትችላለህ። በቃ ተባላ ብሎ ላጥ ብሎ ነው የሚሄደው። እንዴ ይሞታል እንዴ? ምን ቦታ እድሜ ልክ የትግራይን ልጅ እያስበላ መኖር አለበት? በቃሽ በእግዚአብሔር ስም። እና ትናንት እሱን ህይወቱን ያዳኑት ወጣቶች ተሰውተው እሱ እንዲንደላቀቅ ነው ብለህ ታስባለህ? ግን ይሁን ማለት ትንሽ እሱማ ምን አስቦ መሰለ፣ ከዚህ በኋላ ጦርነት በቃን፣ በስምምነቱ ተስማምተናል እንኑር እያለ ነበረ። ደፂ በጎን ሄዳ የኢሳያስ አፈወርቂ መቀመጫ አርገው መጣች ደፂዬ። እሱ ብቻ አይደለም፣ ማን ነው ስሙ? ማን ነው ይሄ? ስታሊንም ኤርትራ ሄዳ የኢስዬን መቀመጫ አርጋው መጣች። በእድሜ ትልቅ ስለሆኑ መቀመጫውን ሳይሆን ጉልበቱን ነው። አሁን ኢሳያስ አፈወርቂን ባገኘው በፖለቲካ አመለካከት ሳይሆን በእድሜው ጎንበስ ብዬ ትግራይ ክልል በዚህ አጋጣሚ ትላልቅ ሰዎች ጉልበታቸውን ነው የምትስመው። ሼክም ሆነ ቄስ ምንም አይነት ሃይማኖት ይኑር ክብር እስቲ ወላሂ በል ጌታን
እናቴን ትግራይ ክልል ውስጥ እንደዚህ ትላልቅ እኔ አሁን ለምሳሌ ከጠየቀኝ እግዚአብሔር ምስክሬ የትግራይ እናቶችን በጣም ነው የምወደው። እግዚአብሔር ምስክሬ እኛ ሰፈር አደ የምንላቸው ልደታ ሰፈር በጣም የትግራይ ልጆች ይበዛሉ። ኤክስትሪምሊ ነው የምልህ እና አደ ነው የምንላቸው። በጣም ነው የምንወዳቸው። ምክንያቱም እነሱም በጣም ደግ ናቸው። እኛንም አብረው ነው እንደ ልጆች ያሳደጉን ማለት ነው። ስለዚህ በእናቶች ላይ እኔ ያለኝ ነገር የሚከብረው የሌላውም እናት ነው የማወራው። የኦሮሞዋም የአማራዋም እናት ምናምን ብታመጣ የደቡብም ደጎች ናቸው። የአዲስ አበባ ልጅ እንደዛ ነው ያደገው። ግን ያልሆነ ፖለቲካ ህወሓት ይዛ መታ ነበር። ለኢትዮጵያ አይጠቅም። የማይጠቅመው ፖለቲካ አሁን ዘረኝን ሁሉም እየሆነ መጣ። ዘረኝነት አሁን ገባ ምን ያዘ? በሚደብር ሁኔታ አማራ ብቻውን ቀረ በዘረኝነት። አሁን ጎጃምና ጎንደር ብቻ አትቀበል አትቀበል ብለን አማራን ስንነገር ቆይተን አያገባችሁም ብለው መጡ። የመጡት ደግሞ ፖለቲከኞች አማራን አፈር ከድም የሚያስበሉት ሆኖ ተገኙ። አማራ ከኢትዮጵያዊነት ጋር አብሮ የሚሄድ ማንነት እንጂ ያለው ለብቻዬ ብሎ የሚፎክርበት ነገር የለው። በሁሉም ብሔር ላይ ስላለ ከሁሉም ብሔር ጋር አሁን ያለው ፖለቲካ እንዴት መሰለ ዮናስ? አሁን ለምሳሌ አንዳንድ ቦታ ላይ መንግስት የሚላቸው ነገሮች አሉ። የአንዳንድ ቦታ ክልሎችም ራሳ አሁን ይኸው መሳፍንታዊ ጊዜ መጣ አይመስልም? ሁሉም ጉልበት ያለው ነገር እንደው ትንሽ ፈርጠም ያለ ሰው ብቻ ነው እና አማራውን ኢትዮጵያ ብሎ ቢቀጥል ብቻውን ነው የሚቀረው። ያውም አማራ ነኝ ብሎ በመነሳቱ ትንሽ ሊፈራ ሊከበር አሁን የሚደረገውን ነገር አይተሃል እንጂ ትግራይም ራሷን ጉልበቷን እያጠናከረች ነው። ኦሮሚያም እንደዚሁ ጉልበቱን እያጠናከረ ነው። ትግራይም ጉልበቷን በምንድን ነው የምታጠናክረው አባቴ? እሱን እንግዲህ አብይ አህመድ መግለጫ እየሰጠ ነበር። አክሮባት እየሰራችሁ መድፉን መልሱ፣ ታንኩን መልሱ ምናምን እያለ ነበር በቅርቡ። አላየህም? ምክንያቱም ጨዋታውን ሊጫወት ስለሚፈልግ እኮ ነው። አብቹ ብልጥ ነው። ጀግና ካለ ሊበላ ነው። ጀግና አይደለም ያለው መልሱልን። አዎ እንዲህ አደርጋለሁ ምናምን ብለህ ሾፍ ካረግ አብይ አህመድ ላይ መጥገብ አችልም ከዚህ በኋላ ቱ ሌት። በፊት አሁን አማራ ቢል መልካም ነው ባይነኝ። ወደ ሌላው ከገባን ትንሽ እኔም ደብረ ጽዮን ይወቅሰኛል። ለምን ሚስጥር አወጣ? ደጽዬ ትደዋወሉ የለ ጀለሳ አይደል? ሰላም በልልኝ። ግን በዚህ አጋጣሚ ያቺን ግሎቭ እኔ እፈልጋለሁ፣ ይስጠኝ። የሞት መድኃኒት የሆነች ጓንት ነው የሚያደርገው። እሱ እንኳን ጄኔራል ሲያልቅ እኮ በእሱን በጓንት የተረፈው ትቀልዳለህ እንዴ? ስለዚህ ያን ጓንት እኔ ታሪካዊ ጓንት ነው ፈልጓል። ደብረ ብርሃን ላይ ይዞ ሊመጣል አሁን በቅርቡ። እና አማራ ኢትዮጵያ ብሎ መቀጠሉ ይከብዳል። ዮኒ አማራ ነኝ ብሎ ሲቀጥል አሁን ነገሩ ሚዛን ያደርጋል። አያደርግም። ለምን እንደማያደርግ እንደነገርኩ ልንገርህ። አማራ ከኢትዮጵያዊነት ጋር በቃ ተመሳሳይነት አለ። አሁን ጉራጌ እኔ ጉራጌ ነኝ ብሎ ሲወጣ ማንም የምናውቀው ጉራጌ የኢትዮጵያ ወርቃማ ሕዝብ ነው። አትወርድም። ሌቭልን ዝቅ አላታደርግም። ሌላው ስላደረገ ይዶንት ሌላው ዝቅ ስላለ አትበል፣ ከፍ በል። ለብቻም ኢትዮጵያዊነት መባል እኮ ክብር ነው። ጌታ ነው ማለት ሀገርን ነው የምትጠራው። ሰው ከሀገር ወርዷል። ሌቭል እየወረደ አገር አፈር ስትገባ ማየት ይደብራል። ማንነት በጤንጥዬ ጎንደርና ጎጃም መለካት በጣም ማነስ እኔ ማነስ ነው ብዬ ነው ማለት። ትልቅ ማንነት ነው እንጂ ያነሰ ማንነት የለውም። አቀጭጮ የጀዋርን አይዲዮሎጂ ይዘው መጣው። ጀዋር ኢትዮጵያ የሆነ አማራን ሸውዶት አማራ ደግሞ ኢትዮጵያ አማራ ነኝ ብሎ አሁን ማውራት ጀመረ። የጀዋር አይዲዮሎጂ ነው፣ የሌላ ሰው አይደለም። ይሆን ምን መሰለህ፣ እንደው ልዩነታችን ትልቅ እድል ነው ብዬ ነው የማስበው። አሁን አማራ እንደ አማራነቱ፣ ትግራዋይ እንደ ትግራዋይነቱ በቋንቋው በእንትኑ አሁን አማራ ነኝ ብሎ መነሳቱ በጣም ለአማራው ትልቅ ነገር ነው ብዬ አምናለሁ። ለህዝብ ኢትዮጵያ አይደለም ምን ይሆን መሰለህ፣ ለምን እንደሆነ ልዘግብ ያራዳለች በደንብ አድርጌ ልዘግብ። ለምን እንደማይጠቅመው ልንገርህ። አማራ የሚባለው ቋንቋ ራሱ አፈር ከድሜ ይገባል።
ገባ? አማራ አማራነት ብቻ ከሆነ ኢትዮጵያዊነት ካልሆነ ይሄ እኔ እናንተ የምንግባባበት ቋንቋ አፈር ከድሜ ይገባል። የኢትዮጵያዊነት ማንነት ሲኖረው አማራ ግን እየጎላ እያበበ ይሄዳል። ምን አገባኝ ይላል ኦሮሞ መጥቶ የአማራ ነው አማራ ሄድና እዛ ተጠቀመው ቋንቋውን አልፈልገውም ይላል። ምን ታመጣለህ? ትግራዩ መጥቶ ነው የአማራ ገደል ግባ ይላል። እያንዳንዱ ብሔር እየተነሳ ይፈነጭባል። ከዛ ባዶ ትገባለህ። አማራ ከፍ የሚያደርግ እንጂ የሚያወርድ ስራ አይሰራ። ዮኒ ቋንቋ አገር ከሌለው ይሞታል። አሁን እንደ ኢትዮጵያ አሁን ባለንበት ብንቀጥል አማራ እንደ አማራነቱን ቢቀጥል ቋንቋው ሊሞት አይችልም። ምክንያቱም ትግራዩም ኦሮሞም የሚያግባባው አማርኛ ቋንቋ። አሁን ግን አማራነትን ጎጃምና ጎንደር ብቻ አድርገው የሚመጡ ሰገጤዎች አሉ። ሰገጤ። ስለዚህ ምን አድርገውታል? የአማራን ነገር ሙሉ ማንነቱን ብዙ ሰው አማራ ሲባል የማይጎረበጠው የነበረው አሁን እየጎረበጠው ነው። በቃ ያ እንዲሆን አይፈልግም። በኢትዮጵያዊነት ካሰበ ሁሉም አብረው ይሆናሉ። በዘር ካሰብክ ማንም የሚቀላቀል የለም። ቴዝ ኖባዲ እና ብቻህን ትቀራለህ። ምክንያቱም ኦሮሞ አግብቶ አቅፎ የሚኖር ሰው አማራ ብትለው በአናትህ ተተከል ነው የሚል። አሁን ለምሳሌ ሚስቴ ፖርሪካዊ ናት። ሺዝ ፖርሪካን አሜሪካዊ ናት፣ ግን ፖርሪካን ናት። ፖርቶሪካን ሙልጭ እያደረኩ እየሰደብኩ እሷን አቅፌ መተኛት አልችልም። ኢትስ ኖት ጎና ሃፐን። ለምሳሌ ዮናስ አንተ የሚስትህን ክብር ታውቃለህ፣ ሚስትህን ትወዳለህ። እዮዳ ሚስቱ ኦሮሞ ነች። ኦሮሞናን በዛ ሲፈልግ ትግራዋይ ያረጋታል ሚስቱን፣ ሲፈልግ ኦሮሞ ያረጋታል፣ ሲፈልግ አማራ ያረጋታል። ሚስቱም እሱም የፈለጉትን ነው የሚሆኑት። ጌታ ከዚህ በፊት እልም ያለች የመንዝ አማራ ነበረች ሚስቱ። ከዛ በኋላ ደግሞ አሁን ትግራይ ትሄዳለች። የአድዋ ሰው ናት ይላል። እንደፈለገ ነው የሚያደርጋት ሚስቱ። ኳስ አይደል የሚበላው ጠዋት ይውጥ የለ ለዛ እኔ ምክንያቱም ትልቅ የሆነን ማህበረሰብ አሳንሰ ማየት በትንሹ ማየት አይቻልም። አማራ ትልቅ ማህበረሰብ ነው። በትንሹ ማየት አችልም። ሁሉም ቦታ ላይ አሻራ አለው። አቀጥና አምጥተህ ጀዋር መሐመድ በሰጠ መንገድ መሄድ አማራ አልነበረበትም እያልኩ ነው። በፍጹም አማራ የዜግነት ፖለቲካ ብቻ አይችልም። ሌላ እኔ እናወግዛለሁ። ዮናስ አማራ በመነሳቱ የሚያተርፈው ይበዛል ከሚከስረው። እሺ እናውራ። አማራ ነኝ ማለት ከጀመረ በኋላ ነው መጨፍጨፍ የጀመረው ወይስ ከዛ በፊት? በደንብ ህዝቡ መታረድ የጀመረው ቆይ እቺን መልስልኝ። በደንብ ህዝቡ ጭፍጭፍ መደረግ የጀመረው አማራ ነኝ ባለ ሰዓት ነው ወይስ በኢትዮጵያዊነቱ? ትክክል። የምታዳመጠኝ ከሆነ እንግዲህ ለመመለስ ዝግጁ ነኝ። አማራ ነኝ ሲል ሁሉም ደነገጠ። እየቀለድኩ አይደለም። አማራ ማለት በጣም ሰፊ ነው። አሁን ኢትዮጵያዊነትን ግለጽ ብትባል ራሱ አማራዊ ገጽታ ነው የምታላብሳት ኢትዮጵያን። እና አማራ ነኝ ብሎ ከተነሳ ጉዳችን ፈላ የሚል ነገር ተመጣ። እየቀለድኩ አይደለም። እና አሁን ስታየው አማራን የሚጠሉ ብዙዎች ናቸው አይደል? ነው አይደል? ጨርሱ። አማራን የሚጠላ ኢትዮጵያ ላይ የለም። ሶሻል ሚዲያ ላይ ደቡብ ይጠላል። አሁን የአማራ ልጅን የደቡብ ልጅ ይጠላዋል። አማራን የማይጠላ ቢኖርማ ሰልፍ ይቀወጥ ነበር ነው። ጦርነት አማራ ክልል ላይ ያለው ይቁም ይባላል። ህፃናቶች እየተደፈሩ እየተገደሉ እሪ ይሉ ነበር። እንዴ አማራ የሚጠላማ ብዙ ምን አንዳንድ እኮ ሰምተው እንዳልሰማ እኮ አማራ በዛ ደረጃ ቢሰቃይ ኖሮ እኔ ጥያቄ አለ ጅቦዬ። እኔ ፖለቲካውን ስለምችል ማቀሳሰር ምንም አይቻልም ስለምችል እኔ አሁን አማራ ሞቶ የባሰው አማራ ዘግብሻ የኔ አባት ቆይ አማራ በድሮን ምናምን ቢጨፈጨፍ አሜሪካ አውሮፓ ያለው አማራ ለምንድን ነው በዘፈን የሚዘፍነው? ለምን አይቀውጠው? ለምን ከተጨፈጨፈ ህዝቡ እየታረደበት ህዝቡ እያለቀበት ዝም ብሎ የሚተኛ አማራ ያለ ይመስላል? ነገር
ዮኒ አመሰግናለሁ። ምክንያቱም ትግራይ ላይ በነበረው ጦርነት ጊዜ ፍሪዌይ ላይ ነው ያስቆሙት። ሲያትል ላይ በሙሉ የሚከሱትን ይክሰሱን ይቅጡን ብለው ፍሪዌይ ሃይዌውን ዘጉት፣ ቀወጡት። ይህን ነገር ለማስረዳት ያክል ዮናስ በትግራይ ጦርነት ብዙ አሜሪካ ላይ ካየ አንዳንድ ትላልቅ አክቲቪስቶች አብይ አህመድን ደግፈው ነው ሞር ሲሉ ነበር። ያጥላቻል አብይ አህመድ እንደገና ሲዞርባቸው አንዳንዴ በቃ አፍረ አንገትህን ደፍተህ የምጠፋበት ነገር የለም። ያመንከው ሰው ሲክድ መጠን እንደሚቆርጠው ነገር ማለት ነው። ምን ተደርጎ ነው የተካደው? አማራ ወልቃይት የሚሰጥ መስሎት እኮ ነው ያቆረፈው። ወልቃይትን መልሶ ለትግራይ የሚሰጥ መስሎት ነው የአማራ ፖለቲከኛ ያቆረፈው። ወልቃይትም አልተሰጠም፣ ምንም የሆነ ነገር የለም። ጸባቸው ከአባይ ጋር ጸባቸው መሳሪያ አንጡ አባይ አላለም። እሺ አባይ እኮ ነው የሚባለው። ከአባይ ጋር ጸቡ ምንድን ነው? አረ እናት በቃሽ፣ በእግዚአብሔር ተይ። እንዲህ ፖለቲካ ይልስራበት ይሆን? ፖለቲካ አላሰራለችኝ እኮ ባለቤቴ ነች። ይመቻት። ኧረ አንበሳማ ልቀቂለት፣ ይደብራል። ባልተቤት የሆነ አንበሳ ያጓራ እሱ ቤት ለበዓሉ ድምቀት። ግን ምንግር ወደ ዋናው ሀሳብ ስንመጣ የአማራ ህዝብ ቢጨፈጨፍ ኖሮ ጌታን ነው የምልህ አደባባይ ላይ ወጥቶ ይቀውጠው ነበር። አማራ ይቀውጠው። እኔ እንደማውቀው እኔ አሁን የትግራይ ተወላጅ ነኝ። ስለ አማራ አያገባኝም፣ ያገባኛል። አዩ አባባል ታወዛግበና እንዴት አያገባኝምም ያገባኛልም ማለት ምን ማለት ነው እኮ? እንዴት በለኝ አልልም። እንዴት ምረጥ እንዴ ልመልስላ ምረጥ። አያገባኝም ካልክ አያገባህም፣ ያገባኛል ካልክ ያገባኛል በል። ያገባኛል ካልክ በስነ ስርዓት መልስ። ያገባኝም ካልክ ስለ ደፄ እናወራለን። በእናቴ ወሎዬ ነኝ፣ በአባቴ ደግሞ ትግራዋይ ነኝ እና ስለዚህ መልከ መልካም ነህ ማለት ነው። ወለየነት ካለበት አዳምጠኛ በአባቴ ጅቦን መልከ መልካም ነህ ወለየነት ካለበት። ያ ቆንጆች ናቸው ወለየዎች፣ የታወቀ ነው። ይብላኝ ለአንተ እንጂ ለክፉ አልሰጥም፣ ለክፉ አልሰጥም። ሰው ፊት ይቀርባል፣ ፊት ለክፉ አልሰጥም አልኩ። ጥሩ ያው ለመኖር ስንል ነው እንጂ ሰው ፊት ይቀርባል። ወደ ዋናውን ፖለቲካ ስንሄድ ምን መሰለ፣ የአማራ ህዝብ እንደ አማራ ህዝብ አማራ ነኝ ብሎ በመነሳቱ ብዙ ኢትዮጵያን ብሔር ብሔረሰቦች ኤሊት ነው ያልኩት ደግሞ ተቆጥቷል። ለምሳሌ እናቴን በአማራ ክልል ላይ የህግ ማስከበር ዘመቻ አብይ አህመድ ሲያውጅ ሁሉም ብሔር ብሔረሰቦች በእጃቸው በጣታቸው ፈርመው ትግራይ ብቻ ናት እምቢ አለችው። እኔ የለሁበትም እዚህ ላይ የጦርነትን አስከፊ አውቃለሁ። ይህን ክሬዲት እንኳን አማራ ሊሰጡን አልቻሉም። ይሁን ግን ወደ ዋናው ሀሳባችን ስንሄድ ሁሉም ብሔር ብሔረሰቦች ተስማምተውበት ነው ይሄ ሁሉ በአማራ ላይ የሚደረገው ጭፍጨፋ። ለምሳሌ በድሮን እየተጨፈጨፉ አይደለም አልክ። ብርሃኑ ጁላ ራሱ ወጥቶ አይደለ እንዴ እኔ መሳሪያ ልምረጥላችሁ እንዴ ገጥማችኋል። በድሮን በድሮን እንደ ድሮን እንደ ዝናብ የሚዘንብብን ብሎ ሲዋሽ ነው። ድሮንማ የሆነ ቦታ ያለበት ባይ ይለቀዋል። ቀሌ ጦርነት ከገጠምክ በእንትን አለ በውሃ ተራጭ። አንተ በክላሽ አይደለም በማሸነፍ ነው ምረጥ። አሁን የጠየቀውን ጥያቄ ስመልስልህ እኮ ነው። አማራውን እየሞቱ ነው እውነት ምናምን ላልከው እኮ ነው። አዎ እየሞቱ ነው እውነት፣ ግን የአማራ ድምፅ አይደለም፣ አይሰማም። ሆን ብለው ብዙዎቹ ሴራ ሰርተውበታል። እና አማራ የአገር ቤት ያለው እሺ ያልኩህ እኮ እኔ እኮ ተግባባን እኮ። አገር ቤት ያለው ምናልባት ተጽዕኖ ፈጥተውበት ተጽዕኖ ኖሮበት ላያወራ ይችላል። ውጭ ያለውን ከለንደን ፋኖ ውጭ ምን ለጎመው እያልኩ እኮ። የለንደን ፋኖ በየገቡበት እየወጡ እየገቡ እኔ አከብራቸዋለሁ። ለምንድን ነው የማከብረው? ቢያንስ በሚችሉት አቅም የሚችሉትን ድምፅ እያሰሙ ነው። አሜሪካ ያለው አውሮፓ ያለው ምን እያደረገ ነው? ምን እየሰሩ ነው?
ከሌላ ብሔር ብሔረሰቡ ተዋልደው ይሁን ፈርተው ይሁን እኔ እንጃ። ይሄ እውነትህን ነው። አንዳንዴ ያስጠይቃል እኮ አሁን በትግራይ የለንደን ፋኖች ቀልድ አያውቁም። በቃ በአማራ ጉዳይ ቀውጢ ናቸው። በቃ ተበድሏል፣ ህዝባችን ችግር አለበት ብለው ሩዋንዳ የሚያደርጉ በቃ ጀግኖች ናቸው። እነሱ ሰጣቸዋለሁ፣ መቼም ክሬዲት አልወስድባቸው ስላየው። ግን እኮ ክፉ ጊዜ እኮ ነው ዮኒ። ትራምፕ መጣ አፍሶ አፍሶ ሀገር ቢሰጥ ትራምፕ እኮ ጆ ባይደን እኮ ይሻላል። አሁን ትራምፕ እያሉ መንከባለል እኮ ላይ ሰጥት አሉ አጭረው ወደ ሀገር ይልኳል። አሁን በጆ እድል አይድል በትግራይ ጊዜ ግን እናቴን በትግራይ ጊዜ እድሜ ለጆ ባይደን ሲባል ነበር። የኢትዮጵያ ስታል አሁን ያለው ተመልከት። አፍሪካዊን የሚንቅ ቢወጣ አፍሶ ወደ ሀገራቸው ቢልካቸው የማን አለ ሊባል ነው? የሚቀበላቸው አብይ አህመድ ነው። ታብታብ እያደረጋችሁ ቤተሰብ አማራውማ ጊዜ እየበደለ ኧረ ሺሻን አታንደቅድቅ አንተ ሰውዬ። ጡጦ አረገው እኮ በጌታ ኧረ ይብራብ ትልቅ ሰው ነህ። እንዲህ ብርሃኑ ጁላ ያጨሽል ሲጋራ አብይ አህመድ ይጠጣ የለ እንዲህ ያጨሳል። የኢትዮጵያ ሕዝብ ኑሮ እያቃጠለው ነው። እሱ ቢያጨስ እንዴት አያጨስ? ባያጨስ ነው የሚገርመኝ። አሁን ብርሃኑ ጁላ ባያጨስ ይገርመኛል። የኢትዮጵያ ሕዝብ ያጨሳል እኮ በጌታ ብርሃኑ ጁላ ቤት አዘግቶ ይቅማል፣ ይጦዛል ሁሉ ብርሃኑ ጁላ። እናቴን በቅርበት የሚያውቁት ሰዎች አሉ። እነዚህ የኛ ታውቂያለሽ ካድሬ እናንተ ጀለሶች ይጦዛሉ ሁሉ ዛት አይኖርም። ወታደር ቤት በብዛት ያሉ ሰዎች ይቅማል፣ ይጦዛል፣ ይቅማል። ወታደር ቤት በምን መሰላችሁ ሲነግሩኝ ነው ማውቀው። እባብ ያባራል። እባብ የሲጋራ ጭስ ሲሰማ አይቀርብም የሚባል ነገር አለ እና በዛ ነው ወታደሮች የሚለምዱ። እባብ ሲጀምር ጆሮ የለውም፣ አይሰማም ጭስ ይሰማል፣ ጭስ ጆሮ ይደፋል። ይሁን የእግዚአብሔር ከሰላቢ ጋር ነው የማወራው። ይቅማል። በጣም አደገኛ ቃሚ ነው። ስለዚህ የማወራ ምንድን ነው እኔ ለአማራ ልጅ የምመኘው አማራ ኢትዮጵያዊ ነህ፣ ኢትዮጵያዊ ነህ። ያውም ሁሉም ክልል ላይ አሻራ የምታስቀምጥ አሻራ ያለ ማን ነው ስሙ? ይሄ ማን ነው? ጀዋር መሐመድ ኦሮሞነቱን ትቶ ኢትዮጵያዊ ነኝ ባለ ሰዓት የአማራ ልጅ ከኢትዮጵያ መውጣቱ ያሳዝነኛል። ጀዋር አሁንም እኮ ኦሮሞነቱን አይክድም። የኦሮሞ ጭቡቴውን አቁመ እኮ ቁማሩ ኢትዮጵያን ለማዳን ነው እሱ። ልደቱ አያሌው አሁን እኮ የሚሰሩት ስራ በጣም ደስ ይላል። ኢትዮጵያን ለማዳን ነው። አሁን እኮ ኢትዮጵያ እኮ አደጋ ላይ እኮ ነው ያለችው። ዮናስ በየትኛው በኩል ነው አደጋ ያላት? እስቲ ዘግበኝ። የት ቦታ ላይ ነው ችግር ያለው? ኢትዮጵያ ምንም እየታየ አይደለም ማለት ነው። አብይ አህመድ የሚጭራቸው ጦርነት ነው። አሳየኝ እስቲ አንተ እንዳየው አድርገኝ። ማላቃት ኢትዮጵያ ማቃት አንተ አሰብን በጉልበት ትግራይ አሰብንማ በጸባይም ጠይቋል። የአሰብ ጉዳይ የኢትዮጵያ ጉዳይ ስለሆነ አንድ ላይ የምናወራው። አዳምጠኝ ልጨርስ። አማራ ክልል ላይ ጦርነት፣ ትግራይ ጦርነት አሁን ለመጀመር ፍትጊያና ጭቅጭቅ ከነ መሀሪ ጋር እያነካካን ከነ መሀሪ እዚህ ሆነ ጓደኛ እነሱ እኮ ይሾቱናል እኮ እንዴ አታውቅም። እኛ እጃችን በሶ ጨብጧል። አይቶስ ተዳክመናል፣ እኛ ተዳክመናል። እናቴን የማይቻል ነገር ራስህን ይዘነዋ ምትጫ። አሁንም ምለው ምንድን ነው ሁሉም ጌታ ምስክሬ ምን መሰለ ስልጣን ፈላጊ እንጂ ለህዝቡ አስቦ የሚዋጋል ወፍ የለም። ገና ሳይሾሙ አይደል እንደ እስክንድርና ዘመነ ካሴ ሊገዳደሉ እስካሁን የሚፈላለጉት 4 ኪሎ ሳይገቡ ቢገቡ ወሸላውን ነው የሚጎትትለት። ከሁለት አንዱ ከገባ የለም ሌላ ግርግር ወፍ የለም። ብሮ ዮኒ እኔም ወደ መዳሜ ይሄድ ፖለቲካውን ግን እንደዚህ አንዳንዴ እየመጣን ብንተነተን ደስ ይለኛል። ደስ ይለኛል። እኔ በጣም ነው ከጅቦ ጋር መዝናናት ደስ የሚለኝ። ይመችሽ አባቴ። ይመች አባ። ልወጣ ነው መዳሜ፣ አሁን ሰዓቷ ደርሷል መድረሳ። ይመች ይመች፣ ፈታ በልልኝ። ኤኒታይም ከች። እሺ 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 አባ።
ዮናስ ካድሬ ሆኗል። እናቴ ትሙት ኃይለኛ ካድሬ ሆኗል። መቼም አይሰማ ወንድሜ። አብይ ግን ለኔ ነው የማይከፍለኝ። ኧረ ክፈለኝ፣ ኧረ አብይ እየክፈለኝ ላለህ ብለህ ሪች አጅቦ ወይዬ እንዴት ነው ወንድሜ? ዲነ እግዚአብሔር ይመስገን። ስማ አንዴ ኮይን ላስሞላ ታጫውተኛለህ? አሁን ከዮናስ ጋር ተጫውቼ ወጣሁኝ፣ ደክሞኛል። ቻው በቃ ፈሳ ተሳሚ ኩልታፋ እንዴት እንደምትመቸኝ ልነግራችሁ አልችልም። this is love my love እና ምእመናን ዛሬ የነበረን ቆይታ እሺ፣ ማን ጆከር ኮንክ ትገባለህ? እነማን ናቸው? የጆከር እንትን ናቸው፣ ያውቃቸዋል። ሳውዲ ውስጥ ጆከር አታ ቆይ ጠብቀኝ አንድ ደቂቃ። አንተ አላለኝም እተብታም እና ግባ እስኪ አንተኛ። እሺ ፖለቲካውን ልታስረዳው ነው? ይገባዋል ብለህ ነው ዮኒን? እኔ ዝም ብዬ እንዲህ እንትን ለማለት ሀሳብ አስተያየቱን ለመቀየር ለፋቢል ነው እንጂ ሱቁ አንደርስታንድ ነው። ደግሞ አሁን በደንብ የተከፈለው ከሆነ ደግሞ ታውቃለህ፣ ክፍያ ደግሞ ብዙ ነገር ይዘጋል። ጭንቅላትህንም ይዘጋል፣ አፍህን ብቻ ነው የሚከፍተው። የአብይ ደጋፊ ሆኗል በጣም ስማ፣ የአብይ አህመድ ደጋፊ ሆኖ መጣ። ፓስተር በቃ ለየለት ተከፈለው። እሱ የማንም ደጋፊ አይደለም እኮ የታወቀ። ተባ ምን እንዳለ ታውቃለህ? ኢትዮጵያ ውስጥ ምንም ችግር የለም የማላውቃት ኢትዮጵያ አለችው ይላል። ወይ ጉድ ወይ ጉድ! ምን ችግር አለ ብትባላው ምን ትላለህ አንተ ራስህ? ይሄ ችግር ብለህ ምን ትጠራዋለህ? ኢትዮጵያ ውስጥ አሁን ለምሳሌ አሁን ችግር መስሎ የታየህ አንተ ምን ለምሳሌ ህዝብ እንደ ህዝብ እያለቀ ነው። ከዚህ በላይ ችግር አለ ብራዘር? የትኛው ህዝብ? የአማራ ህዝብ። እና ምን ይሻላል ለአማራ ህዝብ? ምን መግጠም ነው ያለብን እንጂ እንዴት ነው የምትገጥመው? አገጣጠም መቅጠሙ ውስጥ ይዘገይ። ሰላም ይስጡት ለህዝቡ። እውነት የአማራነት ሰላም የምታገኘው በራስህ ክንድ ነው። በዚህ ሰዓት ሁሉ ለራሱ እኮ ወንድሜ። ግን አሁን የአማራ ህዝብ ሰላምን ይፈልጋል ብዬ አምናለሁ። እና ህዝቡ ሰላም ያገኝ መጀመሪያ፣ ከዛ በኋላ ሌላውን ነገር በድርድር ምናምን ቢካሄድ አሪፍ ነው። የሁለቱም ትግል ህዝቡን እየበደለ ነው ያለው። ይሄን ደግሞ ከኔ በላይ ጆከር በደንብ ታውቀዋለህ ብዬ አስባለሁ። ምጥቁ ተንታኝ ጆከር። ቡላላ ከኋላ የምታስነጥስ ሴትዮ አለች። የትላንቷ ከጀርመን ያገኘናት ሴት እኮ ናት። አንጎላ እንዳይወልቅ ጅቦ ግን አሁን አንተ ምንም ችግር የለም ብለህ እንደማታስብ ምንም ችግር የለም ያለው ማን ነው? እኔ ያልኩ ነው። ጅቦ አላለም እኮ ግን ለማስረዳት እየሞከረ ነበር። ግን ምን ችግር አለ ብለህ ስትለው ጆከር ደንሱ ችግር የሚመስለው ትናንትናው የልደት ጉዳይ ነው። የትላንት ምን ጉዳይ? ዳኒ ማሳል ጀመር ካንተ ልደት ጉዳይ አውራክ በቃ ጃፒ። ስማ ጅቦ፣ እነዚህ የለጠፍካቸው ምንድን ናቸው? አስተያየት ልትሰጥ ፈልገህ ሳትሰጥ ነው ያቋረጥከው። ምንድን ነው? ያኛውን ወንዱን አየኸው? ምንድን ነው? እንዴት እንዳስማማቸው አላውቅም። ሁለቱንም አገባቸው። ኧረ እባክህ። ስለዚህ ሚስጥር በደንብ የሚያውቀው ጆከር ነው። ጆከር አንተ ሀሳብ ተሰጠኛ፣ ሀሳብ አንሰጥም። ሽንት ቤት ሆኖ የሚገባው ነገር ቢያቆም ግን መልካም ነው። ጆከር ሽንት ቤት ነው። ከሽንት ቤት እስኪወጣ ድረስ ባካችሁ ጠብቁት። እስከዛ ምክትሉ ጃፒ ሀሳብ አስተያየትን ሰጥ። ቡላ ላይ ከምር ምንድን ናቸው? በምን ጉዳይ ነው ተይዟቸው የመጣው? ጅቦ
ጆከር በምን ጉዳይ መሰለ የሆነ ጊዜ በትዳር የተጣሉትን ማስታረቅ ጀምሮ አልነበረ እንደ ከሀቢባ ጋር ሲፎካከር የመጀመሪያ ያስታረቃቸው እነዚህ ነበር። ኦኬ ካስታረቃቸው በኋላ ሴቷን ሌላ ባል አታገባም ብለው ነበረ፣ ሌላ ሚስት አታገባም ብለው ነበረ። ምን አድርጎ እንዳሳመናት አላውቅም። ሁለቱን አግብቶ መጣ። ይሄው አገባውላችሁ ብሎ እያሳየን ነው። እንግዲህ የይበልጡን የሚያውቀው ደግሞ ጆከር እና ጅቦ ናቸው። ማለት ሀቢባ ተሳሳትኩ። ጆከር አደ ቡላላ ጅቦ ምን ቤት ነው? ጅቦ እንደዚህ አይነት ነገርማ አስተያየት መስጠት ካለብን እውነቱን ነው አስተያየት እንሰጣለን። ይህ ሺሻውን አፉ ላይ ለጉሟል። አሁን አያወራ ወይ ደግሞ አይነግረን። እኛ አላወቅንም። አሁን በዚህ ጉዳይ ላይ አጀንዳው ነው ጭብጥ አላስያዘን። እሙ ነቢል በቅርበት ተከታትለዋለች። እስቲ እሙ ነቢል እነዚህን ሰዎች እንዴት ታያቸዋለሽ? ኧረ እኔ አላቅልም። እንዴ ወደዛ ጆከር የእርሳትም ቆለጥህን ይዘህ ተመለስ ያለችውን አታውቃትም? ማን ያልሰማዋትም እንደዛ ብላለች። ጉዞ እኮ እንደዛ አለች። የትም የእርሳትም ቆለጥህን ይዘህ ትመለሳለህ። አንፍሪ ሆነች እኮ ስማ ጃፒ ለምን ነቀልሽው? ጅቦ እሱን የወጣው ጃፒ አስረዳኝ እያለክ ነበረ። ምንድን ነው እያለክ ነበረ? አንተ ቤት መጥተው ነበር። ያሳሰበ ጉዳይ የኢትዮጵያ ጉዳይን አሳሰበ። የምን ጉዳይን አሳሰበሽ? ጃፒ እነዚህ ፊት ለፊት ፎቶ ላይ የምታያቸው ሰዎች ምንድን ነው? ጆከር ነው እንደዚህ ጉዳይ ያደረጋቸው እያለን ነው። ጅቦ እኮ ቃቲ እኮ ነው። ቃቲ ታውቃለህ? አንተ ቤት መጥተው ነበር አይደል? የመጀመሪያ ጊዜ እሱ ነው ኮማንዶ እኮ ነው ልጁ። ታውቃለህ? ግን የት እንደ ወታደር ነው፣ ኮማንዶ ነው። ጃፒ ያዝ ጻፍ ኮማንዶ። እሺ አሁን አንተ ማስተዳደር ይችላል፣ ብቃት አለው። ሁለቱም ባንድ እንግዲህ ይመቸው። አንተ ያተረፍከው ተጣልተዋል ነበር ወይ? ባልና ሚስት ሲሰዳደም ቆለጥህን ይዘህ ተመለስ ነግሬሃለሁ። አሁን ማሚ ሁለቱንም አንድ ቤት ነው የሚያኖራቸው? እንዴት ነው አኗኗሩ? ግራ ገብቶኝ ሰሞኑን ያየሁት። ሁለቱንም አንድ ነው፣ አንድ አልጋ ላይ ነው የሚያስተኛቸው። ወደ ግራ ሲል እሷ ወደ ቀኝ ሲል ያችኛው ማለት አንዷ እግሩን ታሻለች፣ አንዱ ወገቡን ታሻለች። ይሄ ነው በቃ መታደል ቡላላ። አንዷ ጠራበታለች። እዚህ እሱ ሁለት ጃፒ አንተ በጣም የምትደብር ሰው ነህ። ትላንት ምን ብለህ ማታ ለምን ጠፋ? ማታ የምር ቢዚ ነበር። ሌባ ማታ ለምን ጠፋ? እንዲህ ሰው ልደት አያከብርም እንዴ ጃፒ? ምንድን እኛ እዚያ እንቀጠቀጠ ምናምን። ልደት ነው ተከበረ። በጣም እናከብራታለን፣ እንወዳታለን። ደማቅ ልደትን የተከበረው አንተ እንቅልፋታ። ይህ የሚተላለፍላችሁ ከጀርመን ዶቼ ደቨሌ አከበርንላት። በቃ ዛሬ ማታ ደግሞ እኔ ቤት ደግሞ ሙዚቃ ምናምን ጋብዛታለሁ። ሞቅ ደመቅ እናደርገዋለን። ችግሩ ምንድን ነው? ችግሩ ምንድን ነው? አናክብር ልደት ስትናገር የነበረውን ነገር ስሰማ ነበር። እናቴን በጣም የሚደብር ነገር ተከፍሯችሁ ምናምን። አንዳንድ ደግሞ ወዳሉ አሽቃባጭ ኦቲዝም በሽተኛ የመሰለ ቀይ ሸለመጠማጥ የሴት ፒኪን እየሸጠ ሴትን ልጅ ለማዋረድ በዛ ደረጃ የሚሄዱ አሁን እሱን ማን ነው የሚገዛው? እናቴን ወራዳ ሴት ካልሆነች በስተቀር ፒኪኒ አንጠልጥሎ ሴትን ልጅ እያንቋሸሸ እኔ ግዢ የሴት ዕቃ ይዘህ ሴትን ልጅ አክብር። ቢያንስ ሴትን ልጅ አክብር። እንዴት ነው ከአንተ መጥተው የሚገዙት? ጃፒ አንተን አይመለከትም። እሱን ቆይ እንጀራ ገመድን ነው የምበጥስልህ። አካካ እንደ ውሻ ችፍ ስለተባልክ ብቻ እዚህ የሰው ልደትን ለማበላሸት በዚህ ደረጃ ቅናታዊ መንፈስ መንገብገብ። አርፈ ፒኪኒን ሽጥ። የምትሸጠው ፒኪኒ ለሴቶች አይደል? ሴት ልጅ እንዴት በዚህ ደረጃ ትናገራለህ? እንዲህ ያንቋሸሽካት ምናምን
ነውር ምን ይመስላል? በስማ ነጭ ጦጣ ከፋንን። ኧረ ተው ግን ተው ወይ ለእኔ ስምህንም አልጠቅስም። አንተ እካክ አንተ ፒኪኒ ለመሸጥ ለመፈመስ ነው እነ ጆከር ቤት እነ ጃፒ ቤት ማንቂጥ የምትልስ ይገባኛል። ግን የምትሸጥላቸው ሴቶች እስከሆኑ ድረስ ሴቶችን ማክበር አለብህ። በዛ ደረጃ ሴት ልጅ አውርዶ መናገር ልክ አይደለም። ጃፒ አትሳቅ፣ የሚያስቅ ነገር የለም። በጣም ነው የተሰማኝ። አንተ እኔ ደብሮኝ። ግን በዚህ አጋጣሚ ጃፒን ብናመሰግነው ደስ ይለኛል። በደማቁ የተከበረው እሱ ጋር እኮ ነው ሞር እና ወደ 400 ሰው ምናምን ሰብስቡ። እጅግ በጣም እናመሰግናለን ጃፒ። ያን ግን እከክ ሰውዬ ባታስገባው አሪፍ ነበረ። ለሱ ግን ያው በውስጥ እርምጃ እንወስድበታል። ፊቱን ነው የሚያዞሩብን። ባለጌ ነው። እኔም የሆነ ጊዜ እኮ ለመክረው ሞከርኩ። ለሴቶች ነው እቃ የምትሸጠው እና አንተ እንደውም ሞር ሴቶችን እያከበርክ ነው ለሴት እየቆምክ ነው መሸጥ ያለብህ ብዬ መክሬዋለሁ። ግን እሱ እኛን ያስከፋ መስሎት እኮ ነው እነሱ ነው የሚናገረው። ገባ? አላማው እኛም ማስከፋ ነው። ታዘበዋል። በጣም ብዙ ሰው ይታዘበዋል። እንዴት ትቀልዳለህ? ይሄ ደግሞ ከአንድ ፓንት ሻጭ አይጠበቅማ። ልክ አልሰራም። አሁን አስበው፣ እሱ ቤት ሂደው ሰዎች አስበው እስኪ ደውለው ኢዩኤል ምናምን ደግሞ የሆነች ጅራታ ሚስት አለችው። በጣም ቅናተኛ ሚስት አለ። ሚስት ካለው ሚስቱን አነካም። እኛ ሚስቱን አነካም። እሱን ግን እንሄድበታለን። እከካም እንደሆነ እናስረዳዋለን። ከአንተ ገዝት እኮ የሚያስጠላኝ በቃ የሚዘረግፈው ነገር እኮ ትዘረገፋለህ። አርፈህ ካላወራ እንዴ መጥፎ ነገር ለምን ታወራለህ? መጥፎ ነገር እኔ የምናወራው ሴት ልጅ መከበር አለባት። እግዚአብሔርን እንዴ ምን ሆነ ነውር? ሴት ልጅ ዋናት። ማንኛውም ሴት ልጅ መከበር አለባት። ወንዱም ሴቱም እኩል ነው። ወንድ ልጅ ሴቱን ማክበር አለበት። ወንዱም መከበር አለበት፣ ሴቱን መከበር አለበት። ምንድን ያመጣው ጅቦ ሙላላን አቅፎት ነ አንተ ጃርት አርፈህ ተቀመጥ። የሾሃማ ሆንክ እኮ በቃ። አንተ ደግሞ ይለያል እኮ ጃፒ። ሴቱንም ወንድኑም እኩል ነው የምትሰድበው። ምን ተገኝቶ ነው? በየሄድክበት ሴት ልጅ ማሳቀቅ ምናምን። የመጀመሪያ ልጅ ሴት አይደለች? አርፋ ልጅን አታሳድግም? አታትገባም። አበባ ተባክ አትገባም። አርፋችሁ ተቀበል። እግዚአብሔር በቃ ሴት ልጅ ደግሞ መከበር አለባት። እናቴ ሴት ነች፣ ምንም ልታረጋት አችልም። የፈለገችውን ብትናገር የፈለገችውን ብታደርግ ሴት ነች። በቃ ደካማ ነች። ደካማ ነች ስል ደግሞ በሌላ ነገር አይደለም። አሉ ብዙ ጠንካራ ሴቶች የአንተን ስድብ እንደ ቀልድ የሚያዩ የአንተን ስድብ እንደ ምናምን ቀላል አልተማረም ብለው የሚያልፉ ሴቶች አሉ። ጃፒ እግዚአብሔርን ተው፣ ጥሩ አይደለም። እና ደግሞ ሁሉም ሴቶች አንድ አይደሉም። አንተ እንደምታያቸው እንደቀረብካቸው ሴቶች መስለው እንዳይታዩ። የሴት ልጅ ልዩነት ብዙ ነው እና አንድ ሁለት ሴቶችን በተደጋጋሚ ካየ በኋላ ሁሉም በቃ እነሱ ናቸው ሬክሰስ ፌክሰስ መስለው የሚታዩና ይለያሉ። እግዚአብሔር ብዙ አይነት ሴቶች ናቸው ያሉት። አስተሳሰብ የተለያየ አንዳንድ አለ። ይሄን ጃፒ አንተ የምታስበውን ሀሳብ ከዚህ በፊት አስበው ነበር። አንድ ሴት ልጅን አወክ ማለት ድፍን የዓለም ሴትን አወክ ማለት ነው ብላችሁ የምታስቡ ሰዎች አላችሁ። ነው ይለያሉ፣ በጣም ይለያሉ። ሬክሰስ ፌክሰስ የሆነ አስተሳሰብ ያላቸው ሴቶች አሉ። እንደ አንተ ምን ሆነ? አረ ተቀምጥ። እርስ በርስ እንዲህ ብንናቆር አይሻልም? ሬክሰስ ፌክሰስ ቴክሳስ ጥላዬ ደግሞ አይችልም። በዛ ገብት ቆለጣ ትናንት ቤታቸውን ከፍተዋል እንዴ እንትን ሲል ነበር። ይሄ ደግሞ ሁሉንም ነገር ፖለቲካ፣ ሁሉንም ስታትነጥስም ቡችን ላይ ሆነ ሰውዬ። ቴዲ ግን ወዶ አይደለም እናቴ
ቴዲ ወዶ አይደለም አይቶ ይሄን ቡችላ ያለው እንዴ ነቀለው ሶስት ያስመጣስም ፖለቲካ ጃፒ ደብሩት እኮ አስወጣው እኮ ቴዲ ወደዛ ይሉታ ሰለቸው ጃፒ ራሱ ሁሉን ነገር ፖለቲካ አታርግብኝ። ሲጀምር ደግሞ ፖለቲካው ነው አይችልበትም። እንዴት ነው አልጀዚራ ላይ የተደፈሩ እህቶቻችን ምናምን ብሎ አልጀመረ ሰው ልደት እያከበረ አንተ አልጀዚራ ፊት ለይ ጥላዬ ለይ ትልቅ ሰውነ ጭንቅላትህን አሰራ። በእድሜ ልክ ጭንቅላትህን አሰራ። እናቴ ትሙት አልሰራም። ጭንቅላትህ ገና እንጭጭ ነው። አወቃቀስህም ልክ አይደለም። እኔ እንደ ወንድም ነው የምነግርህ በእውነት። ከዚህ በኋላ ቡችላል ምን አስተካክል። ወይ ላስገባኝ እንደነስ አሁን ፖለቲካ እንዲሰራ ነው እዚህ ጋር እንድቀጥ እንደገባ የረከስ ሰው ምን ለምን ሀሳብ ትፈራለህ? ከቴዲ ጋር እኔን ታመሳስለኛለህ። ከዛ ራሱን ከሸጠ ሰው ጋር አንተ እኮ ቡችላ የተባልክ ሰውዬ አንተ አንደኛ ሲጀመር አንተ ሰው አይደለም። ሰው ከሰው ጋር ነው የማወራው። እኔ እንደዚህ መካፈት አልፈልግም ጭራሽ። ከቴዲ ጋር እንዳት ኤክሰስ ኦኬ ቀጥል ገባ እንዳቸው ብዙ ጅቦ ግን እኔ እንደዚህ ትናደዳለህ ብዬ አልጠበቅኩም። ጃፒ የመጀመሪያ ልጅ ሶስተኛ ልጅ ምናምን ማለት ጀመርኩ እና ጃፒ ምን መሰለህ እዚህ ላይ አንድ ጊዜ ጅቦ ምናልባት የሴት ልጅ ክብር ምናምን ብለሽ ጀምረሻል። ትክክል። ያንተና የኔ አመለካከት አንድ አይደለም። ሁላችንም ይለያያል። ግን ወንድ ልጅ ሆኖ የሚለው ነገር ግን ትንሽ ይከብዳል። ወንድ ልጅ ሆኖ ከሴት ልጅ ጋር እኩል መነጋገር የለበትም። እሱ እያለ ግን ልዩነትም አለ። አሁን እሱን አምንበታለሁ። በጣም ነውር ኢትዮጵያዊ አባቶቻችን ያወገዙት ቴክኖሎጂ የተቃወመው አንተ አክቲቪስት ትላለህ። እሺ እና ቲክታክ ላይ በብዛት እንግዲህ ወንድ ሆነን የምንመጣ ልደት ሲባል የብዙዎቻቸው ሴቶች የሚገናኙበት፣ የሚደሰቱበት፣ የሚዝናኑበት ያ ነገር ነው። ግን በወንድ ልጅ ደግሞ ፎቶ ተሸክመ መተህ እሱ በሳውዲ ነው በሰለጠኑት ሀገርኛ ባለንበት ወንድም ችግር የለበትም። እንደዛ ሳይሆን አንድ ነገር ልንገርህ። አሁን የምትወዳትን ሴት ጆከር ልደቴን አክብርልኝ ብትል አታከብርላትም? ሚዲያ ላይ ቆይ ምን አገባ? እሱን ነው የምጠይቀው። ሚዲያ ላይ አላከብርላትም። ለምን ታፍርባታለህ? አላፍርባትም። ሚዲያ ላይ የሴቶች እንትን እስከሆነ ድረስ እንኳን ተወለድሽ ልላት እችላለሁ። በስነ ስርዓት እንደዚህ ፎቶ አለጥፈ ሚስቴ ዛሬ ልደቷ ነው ምናምን ብለህ ምን አለበት? ችግር አለ? ፎቶ አለጥፈው አልኩ እንኳን ተወለድሽ ምናምን ልላት እችላለሁ። ከዛ ፎቶዋን ስለምንድነው የማትለጥፈው? ታፍርባታለህ ወይስ ነገ ጧት ማፈር ይዛት አትወጣም እንዴ? አይደለም እሱ ጆከር አሁን ያንን ነገር እኮ ችግር ማክበሩ አይደለም። ማክበር እኮ እኔ ግራ እኮ ነው የሚያጋቡኝ አንዳንዶቹ። ቴክሳስ እውነትን ነው። እንዴት ነው የምታፍርባት? ሴት ልጅ እኮ ነች። ሴት ልጅ አሁን ከወንድ ልጅ የተሻለ ነች ማለት በቴክኖሎጂም በሬክሰን ፌክሰን በባህልና ቱሪዝም ስናየው ሴት ልጅ ከፈጣሪ በታች የምትፈጥረ ነች። በእሷ ልታፍር አይገባም። ምን አለበት አሁን ጆከር ሚስትክ ልደቴን አክብርልኝ ብላክ ብታከብርላት። ዛሬ ሚስቴ ልደት ነው ፎቶዋን አድርገ ምናምን ማለት በቃ ይሄ ልጅ ሚስቱን ይወዳታል፣ ይህ ልጅ ሴትን ያከብራል ብትባል ችግሩ ምንድን ነው? ይህ ልጅ ፎቶዋን መለጠፍ የሚያሳፍር ምክንያት ምንድን ነው ብለህ ብትጠይቅ ምንድን ነው የምትል? ፊቷ ልትል ነው? አይ ሴት ስለሆነች እኔ ወንድ ስለሆንኩኝ አይመጥነኝም ልትል? ሴትና ወንድ ሬክስተስ ፌክሰስ 25 ሬክስተን ቆይ አንዴ ማነው አበባ የሚልከው? ምን መሰለህ ጅቦ፣ ይሄ ማይንድ ሴት ካላደገ ብዙ ጊዜ እንደዚህ ነው የምትሆነው። ያው ሚስቴን ጓደኞቼ ፊት ይዤ መሄድ እፈልጋለሁ፣ ልደቷን ላከብር እፈልጋለሁ።
እጇን ይዤ እንቀሳቀሳለሁ። አባቶቻችን ታስታውሳለህ? በ1900 እንደ ኢትዮጵያ ካላንደር አቆጣጠር ሚስትን ከኋላ እንድትከተል እሳቸው ከፊት የሚለው ይሄ ጆከር ላይ ያለው ጭንቅላት ጃፒ ላይ ያለው ነገር ይሄ ነው። ሚስት ከኋላ መከተል አለባት፣ እሱ ከፊት መከተል። ይሄን ደግሞ በምንም አታፈርሰው አንተ። ይሄን እኮ አሁን እኮ ጭንጭሌ ጭምብሌ ወረዳ ላይ እኮ ቀርቷል አይደለም? እዚህ ሶሻል ሚዲያ ቴንኪው። ቀጥል ቡናላ። ትክክል። አሁን ከጆከር ላይና ከጃፒ ላይ እንዴት አድርገን ይሄን የተረገመ የኋላ ቀርን አስተሳሰብ እናፍርስ ነው አላማችን። ሰሚራ ትቀጥያለሽ። ቀጥይ ሰሚራ ቀጥይ። ከዛ መጀመሪያ ግን አልነካውም ነበር። ከአሁን በኋላ ግን ነካለሁ። እሷን ሳልነካ እንትን ነካለሁ፣ አሳያለሁ። ሚውት አድርግ። ቀጥይ ሰሚራ። ወጣለች። ሰሚራ ማነች? ጃፒና ሰሚራ ምትለው አይደለም። ጅቦ ሴት አክባሪው ወንድማችን ጅቦ ሴት ልጅ ሲያብጠለጥል ሲከተክት የሚውል ሰውዬ ጭራሽ ሴት አክባሪ ሆኖ መጣ። ከአንቺ በላይ ሴት አብጠልጣይ፣ ከአንቺ በላይ እስከ ማህፀናቸው እስከ ጨጓራቸው ገብተህ የምታማስል ሰውዬ፣ ያንን ሁሉ የአረብ ሀገር ቤት ሰራተኛ ስታሰቃየ ኖርክ ሰውዬ ደግሞ ቤት አንዴ ሴት ልጅ እኔ ፍጹም እንትን ብዬ አላውቅም። ሰላም ልሁን እባክህ አስወጣለሁ። እኔ 2 ሰዓት ላወራና ጃፒና ጆከር ይቀጥላሉ። ወይ ሰላም ልሁን። ቀጥይ እህቴ። ስለ ሴቶች ክብር እየተከራከርኩ ነው። ሴት ልጅ በአንዳንዴ እኔ ከሴት ልጅ ጋር አብሬ ቁጭ ብዬ መታየት የለ። አሁን ጆከር ምንድን ነው የሚለው? ሚስቴ ከኋላ እየተከተለች እኔ እንደዛ ጆከር ሚስት ከኋላ እኔ በመጀመሪያ ደረጃ እኔ እንደዛ አላልኩ። ይለጥፍብሃል እኮ ደግሞ አካሄድ ያለው መሀሪ ግን እንዴት ሴቶች እንደሚያከብርበት ላይ ጆከር ህክመት ይገባ ነበር። የሚዲያ ሰው አለ። አሁን አንዳንድ ሰው አሁን ማለት በቃ ሁሉ ላይፉ ሚዲያ ላይ የሆነ ሰው አለ። አንዳንድ ሰው ደግሞ አይመቸውም፣ ያፍርባታል ወይ ደግሞ የሆነ ነገር በቃ በሚስቱ ስለሁሉ። አንተ ግን ጆከር ለምንድን ነው ሚስትህን ሚዲያ ላይ ማውጣት የፈራኸው? ስለምን ማውጣት ነው? ወደ ግራ ወደ ቀኝ ስለምን ማውጣት ነው የምታወራው? ለምሳሌ አሁን ሚስትህን ሚዲያ ላይ ላይክ ምናምን ብታከብርላት ምንድን ነው ችግሩ? ስለ ልደት መከበር ነው መጀመሪያ ፕሮግራም እኮ። እሱን እኮ ነው የምልህ። ከእኔማ ሚስትህን አሁን አንተ እዚህ ልደቷን ብታይ ነው ችግር አለ? ልደት የላት ሚስት ማለት አንተ ስትጋባ እኮ ነው ጅቦ። ችግር የለውም። የተጋባውን ሴት ፍቅረኛ ክም ልትሆን ትችላለች፣ ጓደኛ ክም ልትሆን ትችላለች። ያልነካሃት ከሆነችስ ሳትነካት ቅርብ ጓደኛ ልትሆን ትችላለች። እዚሁ እንባላ። ለምትወዳት እኮ ነው ይዛት የምትወጣው እንጂ ለመንካት። ለምን ፎቶውን ታጠፋበታለህ? አጥፋው፣ ኖር ነው እያወራህ አትፈኑት። ጃፒ በነጻ የሰፈሩን ልጆች ይዞ መጥቶ አንተና ጅቦ ይላል እንዴ? አጥፋ። ሴቶች ሳትፈሩ፣ ጃፒንም ጆከርንም ሳትፈሩ ግልጽ የሆነ ስሜታችሁን አንጸባርቁ። መጀመሪያ የኔን ስሜት ልንገርህ ጅቦ። እኔ ሴት ልጅ ብታከብራት ለሴት ልጅ ልደት ማክበሩ ምንም ችግር የለውም። ግን ይሄ ለስራ የተጠቀማችሁት ነገር ጋር ነው ችግር የተፈጠረው እንጂ ሴቶች ሴቶቻችን ናቸው። አክብረን እኮ በቤቴ ለስራ ተመችቶኛል። ሃፒ በርዝዴይ ያልኳት ነበር። በቀጥታ በሳተላይት እያስተላለፍኩላት ነበር። ለዛ እኮ ምስጋናችን እኮ አቅርበናል። ወደ ቁም ነገሩ ከመጣን ቅድም የሆነ ጥያቄ ጠይቀኛል። ቡላላ መልስ። ባልና ሚስቶችን ታስታርቃለህ ምናምን ብለህ ጠይቀኛል። ክስ መጥቷል። እንግዲህ አንድ የተከበረችን ባለትዳር ፎቶ ለጥፋችሁ አደባባይ ላይ ሚዲያ ላይ በማስፈራራት ልደት ብላችሁ እሷን በማጨናነቅ እኛ እያደነቅናቸው ነው እንጂ በመንገድ ላይ ክስ መጥቷል። እሱን እንግዲህ ነገ ትወጡታላችሁ። የምን ክስ ደግሞ? እኛ አደነቅናቸው እንጂ ምን አደረግን? እንደ ልጅቷ የተከበረ ትዳር አላት፣ የራሷ ህይወት አላት በምትኖርበት ሀገር ላይ። ለምን ሲባል እንደ መደበሪያ ነው የወሰድኩት አለች። እሷም ያው ትንሽ ተባብለው ነበር። ወደ ስምምነት ወስጃለሁ፣ ግን ጥያቄ አለ እነሱ ምንም ማድረግ አይቻልም። እና በእናንተ ምክንያት አሁን ትዳራችን የተበጠበጠ ነው እያሉ ነው። ኧረ ሽሻ እኔ ጋ የለም። ምን ሆና ነው? ሴቶቻችን ያውሩ። ከላይ እንጀምራለን። ሰላም። ሴት ልጅ መከበር አለባት። ሴት ልጅ በዚህ ልክ እየገፉና እያስጨነቁ በተለያየ ነገር እያስፈራሩ ጃፒ የሚለው ነገር ትክክል ነው።
እህቶቻችን በነፃነት ልደታቸውን ማክበር አለባቸው። የፈለጉትን ሰው ማስገባት አለባቸው። እድሉን ስጣቸው። አሁን ሴቶች እህቶቻችን እባካችሁ። ክብር ለሴቶች ነው ጃፒ ራሱ እያለ ያለው። ባለትዳር ማማለል፣ ማስፈራራት፣ በተለያየ ፎቶ እየገቡ ማስፈራራት። ሁለት ያገባለ ብሎ ይዞ መጣ። ይህም አሁን አንተ ነህ ያደረገው። አንድ ትልቅ ሴት ልጅ ስነ ልቦና መንካት ነው። በእስልምና ሃይማኖት 3 ይቻላል። ስለዚህ እሱንም ፎቶ አንሳው። የሴት ክብር ነው። ከእምነት ጋር አታገናኘኝ የኔ ወንድም። እኔ እምነታዊ የሆነ ሬስተርን ፌክሰስ የሆነ ነገር አይመቸኝም። ያው ሁለቱ ሲሰዳደቡ ነበር። ሁለቱ ሴቶች በተለይ የራሳቸውን ቤት ከፍተው በጣም ሲነጋገሩ ነበር፣ ሲሰዳደቡ ነበር። እርጉዝ ነኝ አገንፊል አገንፍልሽ ሲባባሉ ነበር። ያ ነገር እንትን ብሎ ነው እንጂ ስለ እምነት ጉዳይ እንኳን ብዙ ማውራት አልፈልግም። ሆነም ቀረም የሴት ልጅ በተለይ ሚዲያ ላይ ሴት ልጅ መከበር አለባት፣ ጥግ ድረስ መከበር አለባት። ሴት ልጅ የማያከብር በኢየሱስ ክርስቶስ እንወገዋለን። ሃሌሉያ። የዛሬ የነበረን ቆይታ ይሄን ይመስላል። ይህ ፕሮግራም የሚተላለፍላችሁ ከጀርመን ድምፂ ዶቼ ደበሌ እዩ። ደሃን ቀን ይሁን።